እግዚአብሔርን ፍቃድ መዝሙረ ዳዊት ምዕራፍ 1 ላይ እንደዚህ ይላል። አንዳንድ ትርጉም ምስጉን ነው ብሎ ነው የሚጀምረው አይደል? ማለት የተመሰገነ ነው፣ በክፎች ምክር ምን የማይሄድ በኃጢአተኞች መንገድ የማይቀመጥ ምስጉን ነው ይለዋል። የተባረከ ነው ያ ሰው። ግን እነዚህ ክፎች የሚለውና ማን ነው? ዳዊት የዳዊትን መዝሙር ስታጠኑ ዳዊት ነብይ እንደሆነ መጽሐፍ ቅዱስ ይነግረናል። ነብይ ነው ዳዊት፣ ካህን ነው ዳዊት፣ ደግሞ ምንድነው? ንጉስ ነው። ሶስቱን ሆነው እስራኤልን ሲመራ የነበረው እና ምስጉን ነው ማለት የተባረከ ነው በጣም በክፎች ምክር የማይሄድ ሲል ለካ ሰዎች በምድር ላይ ሰው የተባለ በእግዚአብሔር መልክ አምሳል የተፈጠረ ሰው በምድር ላይ አመጻና ክፋትን እያሰበ የሚሄደው ከራሱ አመንጭቶ አይደለም። በክፉ ኃይል ምን ሲደረግ ነው? ዶሚኔት ሲደረግ ነው፣ ሲገዛ ነው። ለካ የክፉ ኃይል ሲገዛው ነው የሰውን ክፉ የሰውን ባህሪ የመቀየር ምን አለው? ኃይል አለው። ምክር የሚለው ይሄንን ነው። ዳዊት ማለት ከሰማይ ከመንፈስ ዓለም ክፉ ያለመከረው ሰው የክፋትን ምክር ምን ያላለ ያልተቀበለ ሐሳቡን ያላስተናገደ ሰው ሪጀክት ያደረገ ሰው የጨለማውን ሐሳብ አያችሁ። ለምንድነው ማንኛውም ሰው ታይም ይሁን መንፈሳዊ ዳግም የተወለደም ያልተወለደም ማንኛውም በዚህ ምድር ላይ የሚመላለስ ስጋ ለባሽ የተባለ በእግዚአብሔር መልክ አምሳያ የተፈጠረን ሰው ብቻ ነው ክፉ ምን የሚያደርገው ፍቃዱን እንዲፈጽም ምን የሚለው የሚገፋው። ምክንያቱም ሌሎችን እንስሳቶችን ብንወስድ ክፉ ፍቃዱን እንዲፈጽሙ ምክንያቱም ነፃ ፍቃድ ስለሌላቸው እነሱ ሰው ብቻ ነው እግዚአብሔር ነፃ ፍቃድ የሰጠው ማለት ክፉና ደጉን የመለየት ችሎታ የሰጠው እግዚአብሔር ለማን ነው? ለሰው ነው። ስለዚህ ሰው የሚሻለውንም መልካም የሆነውንም ከፈለገ ካልሆነ ደግሞ ክፉ የሆነውን ነገር የማድረግ ምን አለው? ነፃ ፍቃድ አለው። ፍርዱ ለዛ እኮ ነው ይላቸዋል አይደል? ይሄን ነገር አስተምሬያለሁ ግን ልድገመው እንዲገባችሁ። ሰይጣን የማይፈረድበት ለምንድን ነው? ምህረት የማያገኘው ለምንድን ነው? እግዚአብሔር መሐሪ ነው ካልን ይቅር ባይ አምላክ ነው ካልን በቃሉ ስለሚል ለምንድን ነው ምህረት የማይደረግለት? ነፃ ፍቃድ ተሰጠው። ምን ማለት ነው? እንዲሆን የተገባውን ብቻ እንዲሆን ነው ተፈጠረው። ኪሩብ ነው ሕዝቅኤል 28ን ስናነብ ሊጋርድ ነው የተቀባው። ድርሻው የተሰጠውን የተፈጠረበትን ዓላማ ማድረግ ብቻ ነው። ከተፈጠረበት ዓላማ ወጣ ማለት ማንነቱ ምን ይሆናል? ይቀየራል። ነፃ ፈቃድ የለው፣ ማንነቱ ይቀየራል። ስለዚህ እግዚአብሔር ተመልሶ ወደ ነበረበት መመለስ ምን አይልም አይችልም። ምክንያቱም እግዚአብሔር መላእክታንን ሲፈጠር እያንዳንዱን ምን አድርጎ ነው የፈጠረው? በተለያየ ሁኔታ ነው የፈጠረው። ታውቃል፣ መልአክ ራሱን ማባዛት ምን አይልም አይችልም። ስለዚህ ለሰው ልጅ ነው እግዚአብሔር ፍሪ ዊልን የሰጠው። ሰው ይሄንን ማን ያውቃል? ጨለማ በደንብ ያውቃል። ፍቃዱን ለማስፈጸም ሲፈልግ ክፉ ምክሩን ይዞ መጣው ወደ ሰው ልጆች ነው እዚህ ምድር ላይ ለመግለጽ ስጋ ለባሽን ስለሚፈልግ። ስለዚህ ዳዊት እንደዚህ አለ፣ ምስጉን ነው አለ፣ የተባረከ ነው ያ ሰው በክፎች ምን ምክር የማይሄድ ደግሞ በፌዘኞች ወንበር ምንም አይል የማይቀመጥ። ቀጥልና እንደዚህ ይላል አዲሱ ትርጉም ላይ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው ይለዋል። ምስጉን ነው፣ የተባረከ ነው። ነገር ግን ደስ የሚሰኘው በእግዚአብሔር ምንድነው? ሕግ ነው። ደስተኛ ነው የሚሆነው። ደስተኛ ነው በእግዚአብሔር ሕግ። ከዛ ያ ሰው ሕጉን ይላል ቀንና ሌሊት ምን የሚያደርግ ነው? የሚያሰላስል ነው። ይላችሁ የክፉን ምክር አይቀበልም፣ በክፉ መንገድ አይሄድም፣
በፌዘኞች ወንበር አይቀመጥም። ምን ማለት ነው የፌዘኞች ወንበር? እንገራችሁ ስለ ስልጣን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ የምን ስልጣን አለው? ጠቅላይ ሚኒስትር ሚምሻላ። ብዙ ጊዜ ምን ይባላል? ሰውየው እኮ ስልጣኑን ተጠቅሞ ነው ይሄን የሚያደርገው ይባላል አይደል? ሰውየው የትም ሀገር ሲሄድ አብሮት ወንበሩ አብሮት ይሄዳል እንዴ? ከሱ ጋር ተቀመጠበት ቢሮ ያለው የኢትዮጵያን የቀድሞው ንጉስ እንውሰድ፣ ኃይለ ሥላሴ ንጉሱ የሆነ ሀገር ሲሄዱ የንግስና ክብራቸው ተጠብቆ የሚቀበሏቸው ንጉስ መጡ ተብሎ የሚቀበሏቸው የንግስና ወንበር ነው እንዴ አብሯቸው የሚሄደው? ወንበሩ ማለት አሁን እኮ አለ ይሄም ተቀምጧል፣ አንድነት ውስጥ ተቀምጧል። እሱ አይደለም ሰውየው ሲንቀሳቀሱ አብሯቸው ምን አለ? ስልጣናቸው፣ የንግስና ስልጣን አብሯቸዋል። ጠቅላይ ሚኒስተሩ ሲንቀሳቀሱ ወደ ሆነ ሀገር አብሮት የሚሄድ ምን አለ? ስልጣን አለ። ያ እኮ ነው ልዩ የሚያደርገው። ስለዚህ ምን አለ? በክፉዎች ወንበር ምንም አይል የማይቀመጥ ሲል በክፉዎች ምክር የሚመሩ የክፉን ሐሳብ የሚተገብሩ ፍቃዱን የሚያደርጉ የሱን አገዛዝ ተሸክመው የሚሄዱ የጨለማው ዓለም የሚመራቸው የዚህ ዓለም ፍጥረታዊ ሰዎች አሉ። እሱ መካከል ምንም አይል እያለ ነው የማይገኝ ወንበር የሚለው የሆነ ቦታ ሄዶ ቁጭ ማለቱን አለ። እዛ ፕሬዘንስ ላይ ጊዜውን ምንም አይል የማያጠፋ መዋጥ ስላለ ነው። እዛ ቦታ ላይ የሚረባ ነገር አይደለም ቢል እዛ ቦታ ላይ እኛ ሄደን ወንጌልን ነግረን ብርሃን አብርተን እንድንመጣ እንጂ እዛ ፕሬዘንስ ውስጥ ምን እንድንሆን እንድንቆይ እነሱ ጋር አልተፈቀደልንም። ለዛ ነው ለቆሮንቶስ ሰዎች ውጡ እናንተ የእግዚአብሔርን ዕቃ ጦር የምትሸከሙ እልፍ በሉ ውጡ፣ ክፉ ነገር አትንኩ ይላል። አትንኩ። ያ የእናንተ ቦታ አይደለም። ያ ክፉ ምኑን የሚፈጽምበት ፍቃዱን፣ ሐሳቡን፣ አጀንዳውን የሚፈጽምበት ቦታ ነው። በጣም ይገባችኋል ነገር። አሁን ሰው ሌላ ቦታ ነው የሚያውሽ እንትን ሲባል የሆነ ቀንድ ያወጣ ምናምን የሆነ በጣም ያስፈራ የሆነ ምናምን ዲመን እንደዛ እንዳትጠብቁ። ኖርማሊ ስጋ በለበሰ ፍቃዱን የሚገልጠው ምን ያስፈልገዋል? ስጋ የለበሰ ቤቱ እኮ ሲቀማበት ይፈልጋልሽ። ምክንያቱም ራይት የለውም። መንፈስ ስለሆነ ነገሩን ሐሳቡን ለመግለጥ የሚናገር አንደበት ምን ይሏል? ተናጋሪ አንደበት ይፈልጋል። እጆች ይፈልጋል። የሚራመዱ እግሮች ይፈልጋል። አለበለዚያ ምንም ማድረግ አይችልም። እሱ ሰዎችን ፍቃዱን ከሞላ በኋላ ነው። እዛ ሰዎች ናቸው አወቁትም አላወቁትም በአንድም በሌላም የሱ ኤጀንት ናቸው። ፍቃዱ ምን ይላሉ? አስፈጽመኝ። ዳዊት ኖ እዛ ፕሬዘንስ ላይ የማይገኝ ሰው ምንድነው አለ? የተባረከ ነው። የተባረከ ነው። ነገር ግን ህጉን ቀንና ሌሊት ምን የሚል እስቲ ባልዳኑ ሰዎች መካከል ግቡ ተመላችሁ ጨዋታ ሲጀምሩ እናንተ ጨዋታ ያስቆማል እግዚአብሔር እኮ በሉ። ጨዋታ ሲጀምሩ ሁላችሁ እዛ ነው። ልብ በሉ። አይ ጌታ እኮ እንዲህ ነው የሚለው ጨዋታ እንዲህ ነው። በጣም እርግጠኛ ሆኑ ወይ ይመጣሉ፣ ካልሆነስ ከእናንተ ይርቃሉ። በፍጹም ልትግባቡ ትችሉ። የተለያየ ዓለም ነው። እንደውም ቶቶ አንተ ይሄን ነገር እባክህ ተወው ብለው እነሱ ሐሳብና ፍቃድ ውስጥ እንድትገባ ዶሚኔት ትደረጋለህ። እዛ ፕሬዘንስ ላይ የማይገኝ ሰው ምንድነው? ለምንድነው ልንገራችሁ። በዚህ በመጨረሻው ዘመን መጽሐፍ ቅዱስ ላይ የተጻፉልን እንጠነቀቅ የሚገቡ የተጻፉልን ለኛ ሰዎች ደህንነትን ካገኙ በኋላ እግዚአብሔር ደህንነትን ከሰዎች አይቀማም በፍጹም። አንዴ ነው የሰጠው፣ ሰጠ በቃ። ሰውየው ዳነ ማለት እግዚአብሔር ሰውየውን አድኖታል፣ ዘላለም ሕይወት ተቀብሏል። ሰውየው ራሱ ግን
በራሱ ምርጫና ፍቃድ በራሱ አካሄድ ሉዝ ያደርገዋል። ታላችሁ ሐዋርያው ጳውሎስ እንዲህ ዲማስ ታችን ይጻፍ ይህን ዓለም ወዶ ትቶኝ ምን ማለት ነው? አንዳንዶች ይህን ዓለም ምን ብሎ ነው የሚለው ቃሉ ወዶ አይደለ? ዮሐንስ በመልእክቱ ላይ ሲጽፍ ዓለምን የሚወድ ይህን ዓለም የአብ ፍቅር በእርሱ ውስጥ ልክ ዓለምን መውደድ ሲጀምር የአብ ፍቅር ከሰውየው ምን እያለ ነው የሚሄደው? የጠፋ በደንብ አድርጎ ነው። ሰው ደግሞ ይሄን የወደቀውን ዓለም አማኝ ይሄንን የምናየውን ሲስተሙን ያለ እግዚአብሔር መንፈስና ያለ እግዚአብሔር ቃል ማሸነፍ አይችልም። ሰው በራሱ መቀደስ እንደማይችል ሁሉ ያለ መንፈስ ቅዱስ ይሄንንም ዓለም የሚታየውንም ዓለም ሲስተሙንም ለማሸነፍ በእግዚአብሔር ምን ኃይል በመንፈስ ቅዱስ ኃይልና በእግዚአብሔር ቃል ካልሆነ በስተቀር ዓለምን ማሸነፍ አሁን ጌታ ኢየሱስ ክርስቶስ ብሎናል። አዎ አትፍሩ አለ። ዓለምንም ብያለሁ በዓለም ሳላችሁ ፍቅር አለባችሁ፣ አይዟችሁ የዓለምን አሸንፍ ወጣና ዮሐንስ መልእክቱ ላይ ሲነግረን እንደዚህ አለ። በዓለም ካለው ይልቅ እናንተ ውስጥ ያለው ይበልጣል አለን። እናምናለን። ወረድ ብሎ ምንድነው የሚለው? ጥሩ ነው። ዮሐንስ መልእክቱ ላይ ያነበብነው ብንሄድ ምዕራፍ 4 ላይ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ እንደዚህ ይላል፣ ወዳጆች ሆይ መንፈስን ሁሉ ግን አትመኑ ይላል። ነገር ግን መናፍስት ከእግዚአብሔር መሆናቸው ምን በሉ መርምሩ። ምክንያቱም ብዙ ሐሰተኛ ነቢያቶች ወደ ዓለም መጥተዋል። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስን የማይቀበል መንፈስ ግን ከእግዚአብሔር አይደለም። እንደሚመጣ የሰማችሁት የክርስቶስ ተቃዋሚ መንፈስ ይህ ነው። አሁንም እንኳን በዓለም አለ። ማን ያለው በዓለም? የክርስቶስ ተቃዋሚ ምን? እስቲ መንፈስ በሉ አለ በዓለም። እናየዋለን እንዴ? አይታችሁታል? አናየውም። በምን ግን እያየነው ነው? ፍቃዱን ሲገልጥ በሰዎች በተቋማት ፍቃዱን ሲገልጥ እያየነው ነው። ተግባሩን፣ ሐሳቡን፣ አጀንዳውን ሲገልጥ እያየነው ነው። እና እንዲህ ይለናል፣ ልጆች ሆይ ይላል እናንተ ከእግዚአብሔር ናችሁ፣ እነሱን አሸንፋቸዋል። ምክንያቱም በእናንተ ውስጥ ያለው በዓለም ካለው ምን ይላል? ይበልጣል። እነርሱ ከማን ናቸው? ከዓለም ናቸው። ስለዚህ የሚናገሩት እንደማን ነው? ማሌዶ ባሪያስ ምን የሚሉት የሚናገሩት እንደምንድን ነው? እንደ ዓለም ነው። ለማ እነሱ የሚለው እነማን ነው? ያልዳኑትን በውጭ ያሉትን የሚናገሩት እንደማን ነው? ዓለም ነው። እናንተ ግን ከዓለም አይደላችሁም፣ ስለዚህ ነው ያሸነፋችሁት እያለን ነው። ከዛ እኛ ይላል ቁጥር 6 ከእግዚአብሔር ነን። እግዚአብሔርን የሚያውቅ ምን ይለናል? ይሰማናል። እግዚአብሔርን ከእግዚአብሔር ያልሆነ ግን ምን አይለንም? አይሰማንም። በዚህም የእውነትን መንፈስና የሐሰትን መንፈስ ታውቃለህ። እዚህ ጋር ቁሙ። እኛ ከእግዚአብሔር ወገን ነን አለ። ኦኬ፣ አንድ ሰው በእግዚአብሔር መንፈስ መያዙንና በሌላ ስፒሪት ዶሚኔት መደረጉን በዚህ ታውቃላችሁ አለ። ከዛ የእግዚአብሔርን ቃል ጠቅሳችሁ የእግዚአብሔርን ፍቃድ ገልጣችሁለት የሚሰማችሁ እሱ ከማን ወገን ነው አለ? የሚቃወማችሁ ወይም የማይቀበላችሁ ግን ከማን ወገን? ከማን ወገን አይደለም ማለት ነው። እግዚአብሔር ወገን ካልሆነ ከማን ወገን ነው ማለት ነው? አነው ስለ መንፈስ ነው የሚያወራው። ከማን ወገን? ሌላ መንፈስ ሰውየው ምን እያለው ነው? እየመራው ነው ማለት ነው።
ስለምንድን ነው ያወራው? መናፍስትን ስለመመርመር። የሚያስበው ሰው ቸርች መጥቶ ለመንፈስ መገለጥ የለም እዛ አለ እዛ ነው። አንዱ ፓርት እሱ ቸርች ውስጥ ያለ አገልግሎት ነው፣ የጸጋ ስጦታ። መናፍስትን መመርመር እዛ ያለ ነው። መናፍስትን መመርመር የትኛውም ቦታ ላይ ቦታ ስንወጣ ስንገባ ስናይ ስንሰማ መረጃ እንቀበል በዓለም አለ ተብለናል። መንፈሱ መረጃ ስለሚያቀብል እሱን ምን የሚለዩ አይደለም ምን ስለምናውቅ ይሄ እግዚአብሔር ፍቃድ ነው። እነሱ ደግሞ እግዚአብሔርን የማይፈልጉ ደግሞ እኛ የምንለው ምን አይሉም አይቀበሉም ማለት የምታውቁት በዛ ነው አለ። ሄዳችሁ እኔ እኮ በጣም ነው የምወደው ጌታን በጣም ነው ጌታን ተቀበሉ ለዛማ አው እግዚአብሔር ልጅ እንደሆነ በልብ ብትመሰክር በአፍም በልብ ብታምን በአፍም ብትመሰክር ትድናለህ ና ልጸልይልህ ብትሉ ሰውየው ምን ይላችኋል? ገጥሟችኋል? እሚል እንዴ አሁን አንባለሁ ብለህ መጽሐፍ ቅዱስ አዎ እንዴ ጌታ ኢየሱስ ክርስቶስን ነው ማምነው ብለህ አዎ ታዲያ ይሄን እኮ ብትል አይ ነው ሰውየው ይገባሃል። የሚቀበላችሁ ግን ምን ይሆናል አለ እናንተ ወገን ነው ይድናል። ስለዚህ ዳዊት በክፎች ምክር የማይሄድ ሲል አየሩ ላይ ባለው ምክር የማይወሰድ እሱ በጣም ይገርማችሁ ቀንና ሌሊት ምንድነው የሚለው ነው እግዚአብሔር ሕግ ያሰላስላል። ከማሰላሰል በኋላ የሚመጣውን ነጥብ ነው የሚናገረው። ቁጭ ብሎ ቀንና ሌሊት የእግዚአብሔር ሕግ መጀመሪያ ምንድነው ያደረገው? በደንብ ስሙኝ እስቲ ክፉን ተቃወመ በሉ፣ የክፉን ምክር አልተቀበለም በሉ፣ እሺ በፌዘኞች ወንበር አልተቀመጠም በሉ። ምን ማለት እንደሆነ የእግዚአብሔርን ቃል እንዳናሰላስል ጊዜ እንዳንወስድ ወጥመድ ከሚሆኑ ነገሮች አንዱ የመጀመሪያው የክፉዎች ምክር ፕሬዘንሳቸው ይቀጥልና ደግሞ የፌዘኞች ወንበር የምንውልበት ቦታ የመጀመሪያውን አማኙ ዊን ካደረገ ተሸንፏል በክርስቶስ። አማኙ ደግሞ ያንን መግለጥ አለበት። ሁለተኛው የክፉዎች ምክር ያን ፕሬዘንስ ያን መቀመጫ ውሎ እርግጠኛው ነው። እሺ እኔ ያላመነ ጓደኛዬ ምን ያደርግልኛል? እንዴት ሆኖ እማይ አይሆንም። የልብ ወዳጅ ምናምን ያላመነ እንዴ በምንኛ የእግዚአብሔር ቤትና የቤሎር የጣዖት ቤት ምን ዝምድን? ጳውሎስ እኮ ያመነ ካላመነ ጋር ምን ህብረት አለው? ምንድን ህብረት የሚለው ምንድነው? ፌሎሺፕ ምን ህብረት ልንገራችሁ፣ ታሳያችሁ። እኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ቃላል። አንዳንዴ እግዚአብሔር ብዙ የማይገቡን ነገሮች አሉ የሚለን ምክንያት ስላለው እኮ ነው። ያልሰማ ያለን ምክንያት አለው። እሺ እሱ ሲለን ያውቀዋል፣ ኮንሲኩዌንስ ያውቀዋል፣ ምን እንደሚመጣ ያውቀዋል። ደግሞ ውጤቱን እኛ ላይ እንዲሆን የሚፈልገው ነገር እኮ አለ። ታውቃላችሁ፣ ያየው ሙሉ ስዕል አለ። እኛ እንድንሆን የሚፈልገው እንደ አባት ያንዳንዳችን እንድንሆንለት የሚፈልገው ስዕል አለሽ። እዛ ሙሉ ስዕል ላይ እንድንመጣ ግን ይሄን እያለ አቅጣጫ ይሰጠናልሽ። የኛ እኮ መከተል ብቻ እኮ ነው። በጎቼ ድምጼን ይሰሙ በቃ ማለት ይሄን ሰው ትቶ የመጀመሪያው የተገለጠ እግዚአብሔር ፍቃድ አለ። ምንድነው የሚለው? ሁለተኛ ቆሮንቶስ ምዕራፍ 6 14 አነበዋለሁ። እንዲህ ይላል፣ ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ ምን አትበሉ፣ አትጠመዱ። ጻድቅ ከአመፃ ጋር ምን ግንኙነት አለው? ብርሃን ከጨለማ ጋር ምን ህብረት አለ? እናንተ ሰዎች የሚገርም እኮ ማለት አንተ ላይት ነህ አለ እና ሄደህ ወይ ብሎ አድርገህ አብርተህበት ሰውየውን አንቀማምጣት አለብህ። በቃ ብርሃንና አብርተህበት ሰውየውን ጎትተህ ማምጣት አለብህ። ብርሃን ነህ አንተ። ከጨለማ ጋር ምን ህብረት አለ?
ከዛ ይቆይና ምንድነው የሚለው? ወረድ ብሎ ጻድቅ ወይም ጽድቅ ከአመፃ ጋር ምን ግንኙነት? ክርስቶስ ከቤልዩር ጋር ምን ስምምነት አለው? የሚያምን ከማምን ጋር ምን ህብረት አለው? ብርሃን ሲሪየስ እኮ ነው እየነገረ ብርሃን ከጨለማው ጋር ምን ግንኙነት አለ? ቆይና እኛን በክራይስት ይመስለናል። ክርስቶስ የአካሉ ክፍል ስለሆነ ደግሞ የጨለማው የአካል ክፍል ግንኙነት አብረው የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? አያችሁ ያስቀመጠብን ዳዊት ይሄንን እኮ ነው። በአየር ላይ ምክራቸውን የማይቀበል በፌዘኞች ወንበር የማይሄድ በኃጢአተኞች መንገድ የማይራ እሱ ሰው ምን ያለ ነው አለ? የተባረከ ነው። ከዛ እንደዚህ ይለናል ጳውሎስ፣ እኛ እኮ የሕያው የእግዚአብሔር ቤተ መቅደስ ነን። እግዚአብሔር እንዲህ ሲል ተናግሯል፣ ከእነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ አለና ከመካከላቸው ውጡ፣ ለእኔ የተለያችሁ ሁኑ ይላል እግዚአብሔር። እርኩስ የሆነውን ነገር ምን አትበሉ፣ አትንኩ፣ እኔም እቀበላችኋለሁ፣ እኔ አባት ሆናችኋለሁ፣ እናንተም ወንዶች ልጆችና ሴቶች ልጆች ትሆናላችሁ ይላል ሁሉን የሚገዛ እግዚአብሔር። ለምንድን ነው ይሄንን ያለው? ወረድ ብሎ ጳውሎስ ምግባራቸውን እንዲህ ይላል፣ እንግዲህ ወዳጆች ሆይ ይህ ተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን አንጻ። እዛ አትሞስፌር ውስጥ ምንን የሚያበላሻለ? መንፈስህን ያረክስ፣ ነፍስህን ስጋን የሚያበላሽ አትሞስፌር ነው ያለው። ቦታው እንደዛ ነው የተበላሸ። ዳዊት ለዛ ነው ምስጉን ነው በክፎች ምክር የማይሄድ በፌዘኞች ወንበር የማይቀመጥ ነገር ግን ይልና ሕጉን ቀንና ሌሊት የሚያሰላስል። የትኛውን ሕግ? የትኛውን ሕግ? የትኛው ምን? እሺ የቱን ሕግ ሲባል ዳዊት የቱን የሚያሰላስል እያለ ነው? ይኸው ላመጣ የቱን ነው የሚያሰላስለው? ስሙኝ። መጋጠም የለም። አየህ፣ የቱን የሚያሰላስል መርሁን የሚከተል ሰው አሃ እያለ ማሰላሰሉ እኮ ግጥም አይደለም እኮ እናሰላስል። ይሄንን መርምር የሚል የሚከተል ሰው እሱ ይልና በውሃ ምንጭ ዳር ምን እንዳለ እንደተተከለ ያ ሰው በውሃ ምንጭ ዳር በወንዝ ዳር እንደተተከለ ዛፍ ቅጠሉ ምን እንደማይል የማይደርቅ ዘወትር ፍሬ የሚሰጥ ምን ይሆናል? ዛፍ ይሆናል። አይደርቅም፣ ምን አይልም፣ አይጠወልግም። ዘወትር ምን የሚሰጥ ነው? ፍሬ የሚሰጥ ዛፍ ይሆናል። ከዛ ምድር የሚለው የሚሰራው ስራ ሁሉ ምን ይልለታል አለ? ይከናወንለታል፣ ይሳካለታል። ለምን ሲባል ከምንጭ ዳር ተተክሏል። ቅጠሉ ምን አይልም፣ አይጠወልግም። በመንፈሳዊ ዓለም ላይ ትግል የለውም፣ ትግል የለም። እግዚአብሔር የሚለንን ሆነለት የሚፈልገውን የእግዚአብሔርን የልብ ፍቃድ ሐሳብ ተቀብለን እየተረዳን የሰማን ነው እንዴ? እንግዲህ ይሄ ነው ይሄ ነው። ይሄን እያሰብን ስንሄድ ምን እያለ ነው? በጣም ከምንጭ ዳር ምን ብለሃል? ተተክለሃል። ቅጠል ምን አይልም፣ አይደርቅም። ፍሬ መስጠትህን አታቋርጥም። ያቆመ የለም እንዴ? እኮ ብዙ ባክ እኮ
ይሄን ዓለም በቃ ያለ ሄድ ምን ወሰደው እንዴ? ያ ሁሉ ድንቅና ታምራት አይቶ ከጳውሎስ ጋር ኮኖ የነበረው እናንተ ሰዎች ከፖል ጋር ኮኖ ማለት ዝም ብሎ የሆነ ከደረጃ ላይ የወደቀን በትምህርት ብዛት ከደረጃ ላይ ወድቆ የሞተን እኮ ሄዶ ተነስ አንተ አንሱት የሞተን ሲባል አንሱ ተነስ ብሎ ያስነሳ በእጁ ድንቅና ታምራት ከዚህ ሰው ጋር እኮ የሚያገለግል ነው። ያቸው የሰው ልብ ዓለም ምን ያክል ሰው አማኝ ራሱን ካልጠበቀ ዶሚኔት እንደምታደርግ አያችሁ። ተወሰደሽ አሁን ምክንያት የለውም። ራቱ የፈለኩ ገብታችሁ ምክንያት የለውም። ለምሳሌ አይ እኔ ቤት ይሻለኛል ሰውየው ምክንያት ሊደረግ ይችላል። ብዙ አንዱ አይ ለኔ ሩቅ ነው ይሄ ቦታ እዛ ስለማልሄድ ስላለ እኔ እንዲህ ልል እችላለሁ። በቃ ሰው ብዙ ምክንያት ይደረድራል። ይሄ ሰው አብሮት ሲያገለግል የነበረ ድንቅና ታምራት ሲያይ የነበረ መጽሐፍ በግልጥ ግን ዓለም ወዶ አለ እቶኝ ሄዷል። ዶሚኔት ተደረገ። ምን አይነት ምክር ነው የገባበት? ምንድነው እንዲሄድ ያደረገው? ብዙ ምክንያት ሊሆን ይችላል። ነገር ግን እነዚህ ብዙ ምክንያቶች ግን ምን አይሉንም? የእግዚአብሔርን ፍቃድ እንድንጥል የእግዚአብሔርን ፍቃድ እንድንተው። ሁለተኛ ጢሞቴዎስ ምዕራፍ 4 ከ9 እስከ 10 ነው ጳውሎስ ለጢሞቴዎስ የሚነግረው እንዲህ ያለው፣ በቶሎ ወደ እኔ ለመምጣት የተቻለን ሁሉ አድርግ ይለዋል። ዲማስ ይህን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዷል። ይህን ዓለም ወዶ ትቶኝ ወደ ተሰሎንቄ ምን ብሏል? ወርዷል። ትቶኝ ሄዷል። አሁን ያለንበት ዘመን ግኑ ሰዎች በብዙ አይነት መንገድ ብዙ ፈተናዎች በት ከምንሰማው ከምናየው ነገር በአጠቃላይ የመጨረሻ ጨለማም ስራውን በኃይል የሰራ ያለበት ጊዜ ነው። መጽሐፍ ቅዱስ ሁለት ክፍል አነባለሁ። ሉቃስ 18:22 ላይ 22 ጀምሮ ያለውን ምዕራፍ 18 22 እስከ 24 18 ጀምሮ ላንብበው። ከአይሁድ አለቆች አንዱ ቸር መምህር ሆይ የዘላለም ሕይወትን ለመውረስ ምን ላድርግ ሲል ጠየቀው። ኢየሱስ እንዲህ ሲል መለሰለት፣ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። አንተ አመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር የሚለውን ትእዛዝ ታውቃለህ። ሰውየው እነዚህን ሁሉ ከልጅነት ጀምሮ ጠብቄአለሁ አለ። ኢየሱስ ይህን በሰማ ጊዜ እንግዲያውስ አንድ ነገር ይቀርሃል አለው። ይህን ሁሉ ሸጠ ለድሃ ስጥ፣ በሰማይ መዝገብ ይኖርሃል፣ ከዚያም መጥተህ ተከተለኝ አለው። ሰውየው ግን ይህን ሲሰማ ብዙ ሀብት ስለነበረው በጣም ምን አለ? አዘነ። ኢየሱስም ሰውየውን ተመልክቶ እንዲህ አለው፣ ብዙ ሀብት ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ሀብታም ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ይህን ሲሰሙ ሰዎቹ ታዲያ ማን ሊድን ይችላል አሉ። ኢየሱስም በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አላቸው። ጴጥሮስ እነሆኝ ያለንን ሁሉ ትተን ተከተልንህ አለው። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እግዚአብሔር መንግሥት ብሎ ቤቱን ወይም ሚስቱን ወይ ወንድሞቹን ወይ ወላጆቹን ወይ ልጆቹን የተወ በዚህ ዘመን ብዙ እጥፍ
በሚመጣው ዘመን የዘላለምን ሕይወት የማይቀበል የለም አላቸው። ነው ጌታ ናገር ይፈልግ የዘላለምን ሕይወት ለማግኘት እሱን በማመን አይደለ የሆነ ነገርን በመተውና በመጣል ነው። ምንድን ነው ሊያስተምረን የፈለገው? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ኢየሱስ ክርስቶስን የእግዚአብሔር ልጅ እንደሆነ ሰው በልቡ ቢያምን ይጸድቃል፣ በአፉ ይመሰክር ይድናል ነው የሚለው። ታዲያ ጌታ እዚህ ጋር ግን ለምንድን ነው ሁሉን ነገር ጣልና ከተለኝ ሁሉን ሸጠ ለድሃ ስጥ የሚለው? ከዛ ሰውየው ከበደው። ሀብታም ከሚገባ ሀብታም መግባት ጭንቅ ነው አለ። ግመል በመርፌ ቀዳዳ ብትወልቅ ይቀላታል። ደቀ መዛሙርቱ ደግሞ ተነስቶ እኛ ብለን ከተለናል እንዴት ነው ሲል እናንተ ውጤት ታገኛላችሁ አለ በዚህ ምድር ሊመጣም ባለው ደግሞ የዘላለም ነው። እዛው ሉቃስ 12 ላይ ሉቃስ 12 ላይ ከቁጥር 13 ጀምሮ አነበዋል። ከሕዝቡ መካከል አንድ ሰው ተከተሉኝ አውጡና ብታዩት ጥሩ ነው ራሳችሁ። ሉቃስ 12 ከቁጥር 13 ጀምሮ ከሕዝቡ መካከል አንድ ሰው መምህር ሆይ ወንድሜ ውርስ እንዲያካፍለኝ ንገረው አለው። ኢየሱስ አንተ ሰው በአንተ ላይ ፈራጅ ወይንም ዳኛ ያደረገኝ ማን ነው አለው። ደግሞም ያ ሰው ሕይወቱ በሀብቱ ብዛት የተመሰረተ ስላልሆነ ደግሞም የሰው ሕይወቱ በሀብቱ ብዛት ላይ የተመሰረተ ስላልሆነ ተጠንቀቁ። ከስግብግብነትም ሁሉ ራሳችሁ ምን በሉ። ለካ ስግብግብነት መንፈስ ነው። ስፒሪት ምን በሉ አለ፣ ጠብቁ አለ። ቀጥሎ እንዲህ አለ። ቀጥሎም እንዲህ ሲል ምሳሌ ነገራቸው። እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበር። ይህ ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ። እንዲህም አለ፣ እንደዚህ አደርጋለሁ፣ ያለኝን ጎተራዎች አፈርስና ሌሎች ሰፋ ያሉ ጎተራዎችን እሰራለሁ። ከዚያም ምርቴን ንብረቴንም ሁሉ ምን እላለሁ አከማቻለሁ። ነፍሴ ሆይ ለብዙ ዘመን የሚበቃሽን ሀብት አከማችልሻለሁ። እንግዲህ ምን በይ እረፊ፣ ብይ፣ ጠጪ፣ ደስ ይበልሽ እላታለሁ። ማንም ይሄ ሰውየው ጌታ ነው ምሳሌ የሚናገር። እግዚአብሔር ግን ከላይ ሆኖ ምን አለው? አንተ ሞኝ፣ አንተ ሰነፍ፣ ነፍስህ በዚህ ሌሊት ከአንተ ሊወስዱ ይፈልጓታል። እንግዲህ ለራሴ ያከማቸው ለማን ይሆናል አለው። ስለዚህ ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይህ ነው። ቆይ ጌታ ዋርኒንግ ነው ከጌታ አንደበት የወጣ ነው። ለራሱ ሀብት የሚያከማች ነገር ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው ምንድነው? ምስኪን ነው። ያንንም ምንድነው ያለው? ያቻዋል የ16 ላይ ሉቃስ አለ አለው ያለኝን ሁሉ ምን በል ስጠውና ለድሃ ስጥ አለው። እና በላይ መዝገብ ይከማችልሃል እኮ ብሎ ቆመ። ነፍስን የሚያደርጉ ነገሮች በምድር ላይ እንዳሉ ልብ በሉ። ዓለምን ታሸንፋል ጌታ ኢየሱስ እነዚህን ነገሮች አሸንፎ ነው ይሄን የአሸናፊነት ስፒሪት የሰጠን። ጌታ ኢየሱስ በእነዚህ ሶስቱ ዓለማት ተፈትነዋል።
በሀብት ተፈትኗል። ያው ዓለምን ሁሉ ሊሰጠው ነው። ይሰጠው ነበር ግን አዎ ይሰጠው ነበር። አላችሁ እንደሚሰጠው ይሰግድለት ከፍ ወዳለ ተራራ ወጣውና ይሄ ሁሉ ሀብት ማን ዓለምን ኮንትሮል የሚያደርገው ዲመን ስለሆነ ከአዳም አውቶሪቲውን ስልጣኑ ስለተቀበለ የኔ ነው። አሁን ብትሰግድ ለኔ ይሄን ሁሉ ምን ሊለው ነው? ነፍሳቸውን ሰጥተው የምታያቸው ቢሊዮነሮች ነፍሳቸውን የገበሩ አሉ ለሰይጣንሽ ፌመስ ያደረጋቸው አሉ። ሙዚቃው ዓለም ውስጥ ብትገቡ በጣም በቃ ራሳቸው በጭንቅን ግን አሳልፈው እዚህ ዓለም ገዢ አሳልፈው ሰጥተው በሚታይ ነገር ምን ብሏቸዋል? አክብሯቸው ኢየሱስ ክርስቶስ እነዚህን ሶስቱን በሀብት ነገር ግን ምን አላለም? አልተሸነፈም። ወርሺፕ አምልክልኝ ተብሏል፣ አላመለከም፣ አልሰገደም። ይሄንን አሸናፊነት ነው ለኛ የሰጠን። ዓለምን ታሸንፋላችሁ ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር ዓለምን የሚያሸንፍ ማን ነው ሲባል ሰው ሌላ ነገር ይፈልጋል ያሸንፍ። ኖ ይኸውላችሁ ከእግዚአብሔር ፍቃድና ሐሳብ የሚያወጣ ነገር ነው ዶሚኔት እንድንሰጠ እግዚአብሔር ስልጣን የሰጠን ከእግዚአብሔር ፍቃድና ምን ሐሳብ። አንድ ነገር ልንገራችሁ፣ በአንዳንድ ነገር ካልሆነ በስተቀር በመንገዳችን ላይ በሚገጥሙ ነገርን ለማስተካከል ከቸርች ልንቀር እንችላለን። የሆነች ነገርን ያስተካክል። ከዛ ውጪ ግን መጽሐፉ እያለን ነው እንግዲህ ወንድሞች ሆይ ዕብራውያን 10:25 ጊዜው እየተቃረበ ታውቁ አንዳንዶች የተዉት እናንተ ግን ምን አትበሉ አተው አንድ ነገር ልንገር አይ ምንም እኮ አይደለም ነው እያለን ነው እሱ አትተው ብሎ ምንም አይደለም ካልኩኝ በዓለም ዶሚኔት ተደርጌያለሁ። ምንም አመክኖ የለው። አያችሁ ስራን ቀርም የፈለገ ቢመጣ ደክሞን አንቀርም። እሺ የፈለገ ይምጣ ተንገዳግደን ስራ እንገባለን። ልክ ሲደክመን ግን ተኝተን በአንድም በሌላም የሆኑ መዋቅሮች ሲስተሞች ምን እያደረጉን ነው? ዶሚኔት እያደረጉን ነው። እስቲ ስራ ቀርተን የሚገዛ ማን እንደሆነ ኮንትሮል እያደረገ ዶሚኔት ያደረገን ማን እንደሆነ ጌታ ፈታኝ ነፍስ ትፈተናለች። መንገዱ መጣል ያለበት ነገር እንድንጥል ነፍስን የሚፈትኑ ነገሮች ነው። ጌታ አሁን ያን ሰው ያለህ አለው ጣል ሲለው አመት የሰበሰብኩትን ለድሃ ልሰጥ ባዶ እጄን ልቃት። እዚህኞቹ ከታች ደግሞ ያላቸውን ነገር ሁሉ እርግፍ የሰጡና የተከተሉት ደግሞ አሉ። ሁለቱን ይሄኛው ወደዋል፣ ይሄኛው ደግሞ ምን አለ? እዚህ ደግሞ እሺ ብለው ያላቸውን ሁሉ ፍቃድ ስለሆነ ከዛ ደግሞ ምሳሌ ለማ ዓለም ለሚወስድ ስለ ሉቃስ 12 ላይ ያለው ምሳሌ ለዛ እኮ ነው የቀረበልን። ነፍሴ ሆይ እዚህ በኋላ ምንድን ነው ምንም ጎተራዊስ በቃ ነፍስ ርፍ ተለያየውና በቃ ና ወደ ላይ ወሰደ። እሺ ሰውየው እንዴ ውጤቱ እሱ እንዳልሆነ አያችሁ። አሁን የሰውየው ሀብት ለማን ሊሆን ነው? ለማን ሊሆን ነው? ለሰው በቃ እኮ ለምሳሌ ነው የሚነግረው። ለምንድን ነው ጌታ ይሄን ሁሉ ምሳሌያዊ ነገሮች የሚበልጠው ነገር ትዝ ይላቸዋል። ዳዊት ቤተ መቅደስ ሲሰራ ያለውን ሀብት ሁሉ ሰብስቦ ለማሰጥ ሰለሞን የአምላክ ቤት ምን ይበል ይሰራ
ዳዊት አለ እንዴ? አሁን አላችሁ ምን እንደሚጠብቀው የለም እኮ ዳዊት። በጊዜው ግን እስራኤል ዳዊት በተሰጠው ዘመን የእግዚአብሔርን ፍቃድ አገልግሎ ምን አለ? አለፈ። የራሱን አላለም። አሁን እኛ ጋር እየሆነ ያለው ምንድነው? ሐጌ ላይ ስታነቡ ትንቢተ ሐጌ በደንብ አድርጎ ነው የሚናገረው። እንዲህ ይላል። እንዲህ አለ እንዴ እናንተ ሐጌ ላይ ምዕራፍ 1 ምዕራፍ 2 እናንተ ሰዎች እንዴ የእግዚአብሔር ቤት ፈርሶ እያለ እናንተ ትታችሁ የራሳችሁን ቤት ትገነባላችሁ። በብሉይ ኪዳን ቤቱ ፈርሷል፣ መታደስ አለበት። ቅጥሩ ፈርሷል፣ ረስተውት እነሱ የራሳቸው ስራ ላይ ናቸው። የኔ ቤት እያለ አሁን ብዙ የጎደለ ነገር አለ አምፈልግ እሱን ትታችሁን የራሳችሁን ነው ያደረጋችሁ ያላችሁ። ደምሮ ደስታለች አልተሸነፈችም። ማንም ሰው ራሳችን ነው የምናውቀው። የትኛው እግዚአብሔር ምን ያለው ወደ ፈለ ለዚህ አይነት ሁሉም ሰው ይላል ጤነኛ ግን የተወለደ እግዚአብሔር መንፈስ ያለበት ሁሉም እግዚአብሔርን ማስደሰት ማይፈልግ የለም። ይፈልጋል ማስደሰት፣ ግን እግዚአብሔር እሱ ፍላጎቱን ብቻ አይደለም በፈለገና ማድረግን ሆነ ድርጊት ዓለም ላይ ገለጥ። ዳዊት መዝሙር 1 ላይ እነዚህ ነገሮች ምክርና ያ በጽሁፍ ጌታ ሆይ ሆነ ሲምፕል እኮ አይደለም። ጌታ ሆይ እኛው ከተለባ ኧረ ጌታ ነው የሚረዳን እንድንከተል ነው። ፍሪ ዊል ተሰጥቶናል፣ ነፃ ፍቃድ ተሰጥቶናል። አያችሁ አንድ እግዚአብሔር ሰው ወደ ቸርች ወድኩኝ የገባው ያክል ቤቱን እግዚአብሔር ቤት እንደሆነ የሚያየው ታችንም አሁን ሞሬል ሞልተናል እንነሳው ለፈለገ እንቀራለን ነው ባግባብ የምንሰራው። ለምን ከተባለ እርግጠኛ ሆኖ ምን ስለሚጠብቅ ነው እዛ የምንቀበለው ሪዋርድ አረ በዛ እኮ ነው የሚታወቀው። አለቆቻችን ትጉ ሰራተኛ ነው በጊዜው ምን የሚሉ በጊዜው ምን የሚሉ የሚገቡ ስራ ቦታ ላይ ስራቸውን ባቡ ምን የሚሉ የሚሰሩ ልጨርስላችሁ ሉቃስ ላይ ከዛ እንደዚህ ያለው ከዛ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ ስለዚህ እላችኋለሁ ስለ ሕይወታችሁ ምን ስለምትበሉት ወይንም ስለ ሰውነታችሁ ምን እንደምትለብሱ ምን አትበሉ፣ አትጨነቁ። ሕይወት ከምግብ ሰውነትም ከልብስ አይበልጥም። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ማከማቻ ወይም ጎተራ የላቸውም፣ እግዚአብሔር ግን ይመግባቸዋል። እናንተ ከወፎች እጅግ አትበልጡምን?
ተበልጦ የለምን? ለመሆኑ ከናንተ ተጨንቆ በእድሜው ላይ አንዲት ሰዓት መጨመር የሚችል ማን ነው? እንግዲህ ቀላሉን ነገር እንኳን ማድረግ የማትችሉ ከሆነ ስለሌላው ነገር ለምን ትጨነቃላችሁ? እስቲ አበቦች እንዴት እንደሚያድጉ ተመልከቱ። አይለፉም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በእነዚህ ሁሉ ክብሩ ከእነርሱ እንደ አንዷ አልለበሰም። እንግዲህ እግዚአብሔር ዛሬ አይቶ ነገ ወደ እሳት የሚጣሉትን የሜዳ ሳሮች እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተማ እንዴት አብልጦ አያለብሳቸውም? ስለዚህ ምን እንደምትበሉ ምን እንደምትጠጡ በመሻት ልባችሁ ምን አይበል? አይጨነቅ። ይህንማ በዓለም ያሉት ሕዝብ ሁሉ ምን ይለዋል? ይፈልገዋል። አባታችሁ እኮ ይህን ሁሉ እንደሚያስፈልጋችሁ ያውቃል። ቁጥር 31 አስምሩ ይላል። ይልቁንም የእግዚአብሔርን መንግሥት ፈልጉ፣ ይህ ሁሉ በተጨማሪ ይሰጣቸዋል። ስሙኝ። ከዛም እንደሚል አንተ አነስተኛ መንጋ የሆናችሁ መንግሥትን ሊሰጣችሁ የአባታችሁ መልካም ፍቃድ ነውና ምን አትበሉ? አትፍሩ። ያላችሁን ሽጡ፣ ለድሆች ስጡ። ሌባ የማይሰርቅበት ብል በማይበላበት በማያረጅ ከረጢት የማያልቅ ንብረት በሰማይ አከማቹ፣ ልባችሁ ንብረታችሁ ባለበት ቦታ ይሆናልና። ነፍሴ ሆይ እጪ ጌታ መጣ ስሙ አለ። ይሄ ሰውዬ ከመጨነቁ ከዚህ በኋላ ችግር የለም አሁን ያከማቸውት ነገር አለ ምናምን አለ። ግን በቃ ተወሰደ አለ። እሱ ላይ አይደለም ልባችሁ ባከማቻችሁት በያዛችሁት ነገር ላይ ነው እንዳይሆን እሱ አይደለም ደስታ በእኔ ላይ ይሁን ነው ጌታሽ። እኔ ነኝ ሶርሳችሁ፣ እኔ ነኝ። አየ ነገ ባንክ ሊዘጋ ይችላል። መንግስት አዋጅ አውጥቶ ይላል ህዝቡ ነገ የእስራኤል መንግስት ባንክ ያሉት ብሮቹ ዜሮ እንዲሆኑ ወደ ዲጂታል ተለውጧል። ሁሉ አበቃለት። እሷ ዋስትና የለውም እያለን ነው ጌታ። የለውም እሱ ዋስትና ማነኝ እያለ ነው። እኔን አድርጉ። እናንተ እምነት የጎደላችሁ እኔን እመኑኝ። እኔ የምለውን ብቻ ተከተሉ። እኔ የምላችሁን ምን አድርጉ? አድርጉ። እንዲህ ከሆነ እኔ እኮ ለእናንተ መንግስት ላወርሳችሁ ያለ መንግስት አለ። መንግስትን ልሰጣችሁ እኮ ነው የኔ ፍላጎት። ታውታ ለሌላው እንደውም ካላችሁ ስጡና ለድሃ። ለምንድን ነው ጌታ ብዙ ጊዜ እዚህ ጋር ስጡ ለድሃ ስጡ የሚለው? ነፍስ ሰው በምንድን ነው የሚፈተነው በዚህ ምድር ላይ ሲኖር? የመጀመሪያው በምንድን ነው? ገንዘብ። የመጀመሪያው ምንድን ነው? money is a power። የመጀመሪያው ፈተና ሀገራት፣ መንግስታት ሁሉ መጽሐፍ ቅዱስ ደግሞ ገንዘብ ዲፌንስም እንደሆነ ይነግረናል። ደጀንም እንደሆነ ይነግረናል። ይሄንን ተከትሎ ፍሬያማ ለሆኑ ሰው ብራቸው ራሱ ይናገራል በአግባቡ። ዳዊት ይሄንን ነው ሕጉን ለሊት የሚያ የመጨረሻ ነገሮች አልቀዋል። ፍጥረት የጮኸ ነው። በምጥን ያለውም ራሱ ግራ ጨብጦ ይዞ የተሟላ ነገር ይዘው ቤት ሀብት ይዘው ራሳቸውን ነገሩ ወደላቸው ነገር የለም ሲባል ነው። ነፍስ ያለ ፈጣሪ ረፍት ልታገኛት ይሄ ሁሉ እናንተ እኛም ዶሚኔት ተደርገን ከቀረን እኛም በዓለም ተውጠን ከቀረን በጣም ነው። ይሄን ነበር የምናው
የሆነ እንደዚህ በቀላሉ የሚኬድበት አሁን ዝም ብለን ቸርች በተን ጸልየን ተሰብስበን ከመሄድ ያለፈ በግል ህይወታችን ወደ ጠለቀው ነገር መግባት አለብን። እግዚአብሔር ጋር ባለን ግንኙነት ሞር በደንብ የጸሎት በጣም ወደ ጠለቀው ከእግዚአብሔር ጋር። ምክንያቱም አስበው ዓለምና የክፋት ሐሳብ የዛን ያክል እየተገለጠ ነው። ኃላፊነት አለብን። ካህናት ተጠቅተናል። በዚህ ነገር ከቀጠልን ማንም እያያችሁት ነው። ከተማ ውስጥ ስትሮንግ ሆልድ ይሄ ከተማ ላይ ያለው ስትሮንግ ሆልድ እኛ ከእግዚአብሔር ጋር ያለንን ነገር አምረን ከተማ ላይ ያለውን ነገር እስካለመታን ድረስ የሚጠብቀውን እኛን ነው። እኛ ነው መነሳት ያለብን። በስራ ደክመን ራሳችን ትውልድን ማዳን አንችልም። ራሱ የኛው የቤት ስራ ራሱ ብዙ ጊዜ ምን የሚል ነው የሚጠይቅ ነው። ስለዚህ እያለን ያለው ምንድነው? ጌታ ሆይ ተውት ነው እያለን ያለው መልእክቱ። እሺ ወደ ጎን ተውት የእናንተን ነገር ጽድቅና መንግስቱን ምን በሉ ፈልጉ። ያ ማለት ምን ማለት ነው? የሥራ ሰዓት ከምትጨምር ይልቅ የጸሎት ሰዓትን ምን በል ጨምር። በቃ እሱ ነው የሚያዋጣው። እሱ ነው የተሻለ ሀብት በሰማይ የሚሆንልህ። እሱ ነው እውነተኛ ጌታን መከተል፣ እውነተኛ የመንግስቱ ስራ እንዲበዛ እንዲሰፋ። ሌሎቹን እየነገርን እኮ በምሳሌ ጥለውት ሄደዋል አለን። ሰብስበው ይዘው በእኔ ዘንድ ሀብታም አይደሉም ማለት ነው። ምክንያቱም የሉም ዓለም ላይ እኔ የምፈልገው መንገድ ላይ የሉም። አያችሁን? የሰው ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴ እንደ መንገዳችሁ አይደለም እኮ። እግዚአብሔር የሚፈልገው የእሱን መንገድ የሚፈልገውን ነገር ልናደርግለት ነው የሚፈልገው። በብዙ ሰዓታት ድካም መንበርከክ አይቻልም። እርግጠኛውን ይቻላል? አይቻልም፣ አይሆንም። ከዛ በዚሁ ቀጥለን ትውልድ እየጠፋ ነው። ስለዚህ ነው ጌታ የኛን ነገር ምንድንለው ሁሉን ጥለን እንዳ ነፍስ ቻሌንጅ ትደረጋለች። አዎ የሚጎድል ነገር ሊኖር ለጊዜው ነው። እርግጠኛ ሁኑ ደግሞ እነዛ ጎደሉ የምንላቸው ነገሮች ለነፍሳችን እርካታ አያመጡም። ታውቃላችሁ? ምንም እውነተኛ ደስታና ሰላም የምናገኘው እግዚአብሔርን ፍቃድ በማድረግ ረፍትም ሰላም ነፍሳችን። ምክንያቱም ዘላለም የሆነ ክብር ነው የሚያስገኝልን። ለዛ ከሆነ አሁን በልዩ ልዩ አይነት ፈተና ብትፈተኑ ልዩ ነው አለ የያን ፈተና። ነገር ግን የአምላካችን ክብር ሲገለጥ ያን የምናገኘው ደስታ ፈተናው ብዙ ነው ደግሞ አያልቅም። እሺ አያልቅም። አላገባውም ያገባ ከዛ ቆይቶ አረ ምንድነው የሆነ ልጅ ቢኖረን ሲል ልጆች ደግሞ ቃውት የሚያደርጉ ልጆች ሊሆኑ ይችላሉ። አረ ምንድነው እነዚህ እንዴት እንተ ነው አያልቅም። ፕሮሰሱ እየቀጠለ እየበዛ እየሰፋ ማለቂያ የለውም። እውነቴን ነው የምላችሁ ሲስተሙ ማለቂያ የለውም። ውይ መስሎ የነበር እኮ ሰላም በዚህ ማግኘት የለም። እሺ ውይ መስሎ የነበር እኮ ከዛ ይቆይና አረ ይሄ ለካ ጳውሎስ በቱን ነው ለካ ሁን ያለው የሚል አገልገል አታገቡ እንደኔ ብትሆኑ መርጣ ነው መጀመሪያ ጌታ አረ እባክህ ጌታዬ ብቻዬን እኮ ነኝ አረ ያስፈልገኛል ብለህ ጸልዬ ከሰጠቧ እንላችሁ ነው። ይሄንን ምን አለ እያለ ነው የሚያልቅ አይደለም። የዚህ ዓለም የሆነ ነገር ስንይዝ ደግሞ ሌላ ነገር ጌታ ይሄን ሁሉ ነገር ታች ወደ ጎን አድርጉትና አድርጉ። አሁን የኔን ነገር ራሱ ነገሮቻችንን መስራት ይጀምራል። እንቆማለን። ነገሮቻችን ላኩስታል ብራንዴል